ነገኝ ሲኒፋ ባየቱ አሜን ሲፍልያ ባየቱ አማርኛ ትችያለሽ? ትንሽ ትንሽ ነው የምችለው እናቴ፣ ብዙ አይችልም። ሰላም አልሽ? ደህና ነኝ። ጥሩ ነው አማርኛሽ ማሪ። በአማርኛ እስቲ ወንድሜ ላስተርጎሚ። እኔ ብዙ አይችልም፣ የሰባበርኩ ነው የሚነግረው። አማርኛ ብዙ አይችልም። በተሰባበረ ንገሪን እና ካልገባን በኦሮምኛ ታውሪያለሽ። አሁን በአማርኛ ንገሪን በተሰባበረ። እሺ እናቴ። እሺ እኔ ችግሩ እናቴ የሰው ሀገር 10 አመት ነኝ። እሺ እየሰማን ነው። 10 አመት ነኝ። 6 አመት ቤሩት ኖርኩኝ። እሺ ከዛ 2009 ላይ ከእናቴ የገዛ እናቴ መሬት ላይ ቤት ሰራሁት። እሺ ጎበዝ። የራሴ 3 ልጆች አለኝ። 2007 ነው ወደ ቤሩት የሄድኩኝ። እሺ ከዛ 2007 ሄጄ ወንድሜ 2007 ላይ ወደ ዩኒቨርስቲ ሄጄ እሷ አሁን እናቴ የገደለችው ማለት። እሺ ከዛ 2007 6 ወር ላይ እሱ ወደ ዩኒቨርስቲ ሄደ። እኔ ወደ ቤሩት 2007 7 ወር ላይ ሄድኩኝ ወደ ቤሩት ማለት። ከዛ ወንድሜ 1 አመት ተምራ የሆነ ችግር ተፈጥራ ወደ ሀገሬ ገባ። እሺ ከዛም በኋላ እኔ የመጀመሪያ ደሞዜ ማለት እናቴ ደሳሳ ቤት ስለምትኖሪ የራሴ 3 ልጆች ስላለ የመጀመሪያ ደሞዜ ሰብስቤ የቤሩት ደሞዝ ትንሽ ናት። የ2 አመቴ የገዛ እናቴ ላይ ቤት ሰራሁት። ቤት ሰርቼ እነሱ ባርዛፍ ከቤት ነው የቆረጡ። 2 ወንድሞች ነው። አንዱ ህርጳ ቆርቼ ይባላል። አሁን እናቴ የገደለ አዲሱ ቆርቼ ይባላል። ከዛ ልጆቼ የተማሩ ነው። እናቴ ልጆቼ እያስተማረች 2 ወንድና 1 ሴት ነኝ። ሴት ናት ልጆቼ ማለት። ከዛ 2009 ላይ ሰኔ ውስጥ ነው የሄድኩኝ። ስትሄጂ ቤቱ ሁሉ ተስተካክሏል። ወንድሞቼ እናቴ ጋር የገጠር ልጆች ናት፣ ምንም አታውቅም። ከዛ የመጀመሪያ ጭታ ነበረ። ጭታ ላይ የገጠር ጭታ ላይ የሆነ መንገድ ደርሷል። ስለ መንገዱ እናቴ ስለተሰፈረሰ 2 ሆና ቤቱን እንጨቱን ከቤት ተፈልጦ ሁሉም ነገር አስተካክሎ ከእናቴ ቤት ሰሩኝ። ምስማር፣ ቆርቆሮ፣ የእጅ ስራ፣ ቤት የምትቆፈር ሁሉም ነገር የራሴን ችዬ የራሴ ደሞዝ የ2 አመት ደሞዝ ሰርቼ ሁሉም ነገር ጨርሼ 2009 ላይ ስትሄጂ ሁሉም ነገር ተለጥፏል። ሁሉም ነገር አረጎ ጠበቁኝ። ወንድሜ መጀመሪያ ወደ ዩኒቨርስቲ የሆነ ችግር ተፈጥራ ሲገባ አንተ ወንድሜ ሳታበሳጪ ይሄን ብሩን ውሰጂና የሆነ ነገር ከፍት ቢሆን ግዛና ካደለብክ በኋላ ዋናው ወደ እኔ መልሽና አንተ ትርፊ ካለ ወደ ትምህርት ቤት ትመልሳለች። ባዶ እጄ አትመልስም። ምንም የለኝም፣ እህል የለም፣ ምንም የለም። ቤት ውስጥ የራሱ ጫማ ነገር የሚገዛ የምትለብሽ ምንም የለም። ደሆች ነው ቤተሰቦች። እነሱ አግዤ ሁሉም ነገር አስተካክዬ ቤቱን ሰርቼ ስትሄጂ የት አረክ ይሄን ብሩ ስልኪ ስትይ ቤቱን ሰርተናል፣ የእናቴ ችግር አወጥተናል፣ ካሁን በኋላ ብር እንዳትጠይቂ ይሄን እናቴ ቤት ሰርተናል ብሎ
ወንድሜ ተቋረጠች። አዎ የሆነ ስልክ ተደውሎ ነው። ይቅርታ። ችግር የለም። እሺ ከዛም በኋላ ይሄን ሁሉን አስተካክዬ ይሄን ሁሉ አጨራርሼ በቃ እነሱ ወደ ሄድኩኝ ቤሩት ማለት ኮንትራቴን ጨርሼ ስለሄድኩኝ 1 ወር ሰጡኝ። ሄጄ ምንም እጄ ውስጥ ምንም የለም ያለው ወደ ቤተሰብ ከሰክሷል። ቤተሰቦቼ ምንም እጄ ውስጥ የለኝም። ከዛይን 1 ወር ጨርሼ ቆሎ መግዛት አጥቼ ባዶ እጄ ወደ ኮንትራቴ ቦታ መለስኩኝ። ወደ ኮንትራቴ ቦታ መለስኩኝ 2009 ላይ እዛው ተመልሼ የሰራው ወንድሜ ወደ ዩኒቨርስቲ ተመለሰ። ተምራ ጨርሳ ሁሉም ነገር አስተካክላ 2011 ላይ ወጣ እሱ ወደ ዩኒቨርስቲ ማለት። እኔ እስካሁን አስተምሬ ሁሉም ነገር ጨርሼ ዩኒቨርስቲ የሚችለውን ብሪክ ተከፍላ አትንትንሳ አትይም በቃ ሁሉም ነገር ስለሚግቡ ስለሚኑ ስለምትሄዱ ስለ መኪና ድረስ ሁሉም ነገር ጉዞ ጨርሼ እሱ አስተምራ ወጣ። 2012 ላይ ነው ገና ስራ እየገባ እሱ። አሁን ምን አለ ይሄ መሬት የራሴ ነው ይሄ ቤቱ የራሴ ነው ብላ ካርታ ፕላና ወጥታ 2007 ላይ እናቴ መከሰስ ጀመረች። እናቴ ተመልሰሽ ነይ ስትይ እኔማ መምጣት አልችልም እናቴ ምንም የለኝም ብዬ እናቴ እየከረከርኩኝ ነበር። እኔ እዚህ ሁኜ አግዛለሁ እናንቶች እዛ ያለውን አግዙልኝ እናቴ ብዬ ስትይ 2 ወንድሞቼ ላይ የራሱ ስራ ተጣላች እናቴ 2014 ላይ። ለምንድን ነው እና ወንድሞቼ እየተጣላ ስትይ እሱ ሀብት የራሱን ቢታረግ ቤት የራሱን ስታረግ ወንድሞቼ 2ቱን ተጣላ። ለእናቴ አትሆኑም እናንቶች ብላ ወንድሞቼን አስወጥታ የራሱ ካርታ ብላና ወጥታ ልጆቼ ቡና እየተከሉ ሙዝ እየተከሉ ከፈለጋችሁ ቪዲዮ አሳያችሁ እናቴ ቤት እየሞተችው ማለት እንደ ቪዲዮ ነገር ያሳያለ ወንድም ልጄ ማለት አሁን የ12 ክፍል አለኝ ልጄ ቤት ውስጥ ያለው እናቴ የሞተች እጄ ውስጥ ያለው ይሄን ይርዱልኝ። እኔ ምንም የማውቀው ምንም የለኝም። አሁን ተከሳ የተከሰሱ ወንድሞቼ ሁሉም ማቁ አበራ ቆርቼና እርጳ ቆርቼ ሁሉም ነገር ያስረዳል። በደንብ እየገባችሁ ነው ወይስ ላስረዳችሁ? አዎ እኔ የገባኝ አሁን እርዱልኝ የምትለው ማንን ነው የምንረዳላት? እናቷን የገደለው ወንድሟ ነው አይደል? ምንድን ነው ነገሩ? እንትን ነው እናትየዋ ቤት እሷ እንደተናገረችው ማለት ነው። እቺ ልጅ ምንድን ነው ቤት ሰርታለች። ለማን? ለእናቷ ከወንድሞቿ ባርዛፍ ምናምን አንዳንድ ነገር አዘጋጅቶ እሷ ደግሞ እንትን አዘጋጅታ ቆርቆሮ ቢስማር ሁሉን ነገር ችላ ልጆች ስላላት ቤት ሰራች። በእናቷ በአባቷ መሬት ማለት ነው። ከዛ በኋላ የሆነ ወንድሟ አለ ከዩኒቨርሲቲ የሆነ ነገር አትቶ ተባሮ መጥቶ ነው የምትለው አደለ? ከዩኒቨርሲቲ ወጥቶ እሱ አያስፈልግም። አሁን ዋናው ቁም ነገር ቤቱን እናቴ መክሰስ ጀመረ። ኢሰቱ ከሰሰሚቲ አደጌ ኢሱማቱ ከሰሴ ማኒ ካንኮቲ ጀዴ ካርታዳ ብላኒ ረሲባበት ካርታ ፕላን አንዳንድ ነገር አውጥቶ ህጋዊ ወደ ራሱ አድርጎ እናቱን ከሰሰ። ሌላው አያስፈልግም ሰዎች። አሁን ዋናው እናቷ የሞተች እናቷ። እሺ ከዛ በኋላ ከሰሳቸው። እርገ ከሰሴምቦ ደግሞ ከሰሴ ከሰስናኒ ኢሼን አቹ መራኒ
qabeenyi kan mucaa kootii mana kanatti ijaare mucaa kootii akkamittiin naqasasta akkamittiin bunni kan keeta akkamitti manni kan keeta utoo mucaan koo jirtu biyya ormaati yaa dhuftu achirrattan formaata siif kennaa jettee qaalii deebiste. ልጄ በህይወት እያለች ቤት የሰራችው ልጄ ናት። እንዴት ነው አንተ እኔን የምንከሰኝ? ቡናው የልጄ ነው፣ ሁሉም ንብረት ቤቱም የልጄ ነው። እንዴት ነው እናትህን እኔን አንተ የምከሰው? እሷ ትምጣና የሰው ሀገር ነው ያለችው። ስገባ መፍትሄውን እንፈልጋለን ብላ ነገረችው፣ ለልጁ ማለት ነው። ነገረቻት የምትለው እኮ ልጁ ወንድሟን ነው እንጂ እናቷ አይደለም። እሺ እና አቲኮ አከስ ጀቴ Mibranni kan mucaa kooti ijoollee guddisi jettee mana natti ijaarte malee kan kee miti humna keetiin ijaarte malee umaa keessaatiin qabdu yeroo sanatti ati umaa tokko hin qabdu waan ta'eef የረዳኸኝ እንጂ ምንም ነገር ሀብቱ የልጄ ነው። የተሰራ ቤቱ ልጆቿን እንድጠብቅላት እንዳሳድግላት ቤቱን የሰራችልኝ ልጄ ናት። አንተ በጉልበትህ እንጂ ምንም ነገር አላደረግክልኝም አለቻት። እሺ እናትዮ ማለት ነው። አቺን ቦዳ ani mucaa keessin beeku eenyu keessin beeku qabeenyi kan kooti qabeenyi kan koo ta'uu baanaan amma si ajjeesaa jedhee haadha kootti zaatee achumarraa ልጅሽንም አላውቅም እቺም ማለት ነው። ልጅሽንም አላውቅም ልጆችንም አላውቅም ንብረቱ የኔ ነው እንዲህ የምትይ ከሆነ እገልሻለሁ አለ እናትየውም ማለት ነው። ዮም ከነከነ እና ዮም በረና ኦፊሳ inni mana kireeffate edda hirraa bahe ofi la Tureen edda irraa bayeeti siriitu anuma jiraachisaanii ture haadha koo amma ammaatti edda bara 2014 inni haasaa haadha koo hin qabu anuma jiraachisaa ture mana keessa. 2014 ጀምሮ እንደ ኢትዮጵያ አቆጣጠር ምንም ነገር ከእናቴ ጋር ምንም አይነት ግንኙነት የለውም። እሱ ወጥቶ ነው ያለው። እኔ ነኝ እናቴ የማልኖረው። እሺ kasa achiin booda ani akkamittiin ani qabeenya mucaa koo otoo lubbuun shii jiru otoo daa'ima shii guddisuu siifi dabarsa jettee amma kanaan booda ani kaartaannaa pilaanii baafadheera kunoo seerri sanaaf murteesseera jedhee barri irratti qollofuu dhaqe gaafa guyyaa 15 engadda jechuudha. በቀደም ጾም ተፈቶ የክርስቲያን ጾም ነው። ጾም ክርስቲያናት የክርስቲያን ጾም ተፈቶ በ15 መቼ እንደተፈታ እናንተ ናችሁ የምታውቁት። በ15 ሄዶ ቤት ሊቆልፍባት ሄደ። ቤቱ የኔ ነው፣ ህጋዊነቱ የኔ ነው ብሎ እናቱን ማለት ነው የገዛ እናቱን ቤት ሊቆልፍባት ሄደ። እሺ kanaan booda haati koo sammuu ishii hin dandeenye achumaan qoricha bitattee inni gaafa roobii raawwii kana baafatee dhaqee irratti mana qollofuu dhaqee isheen kamisa ganama kaatee qoricha bitattee sa'aatii 3 irratti lubbuun ishii keessaa ሮብ ቀን እናቴ ላይ ቤቱን ሊቆልፍ ሄደ። እሷ አልቻለችም። መርዝ ገዝታ ጠጣች እናትዮ። isin marzii bitattee dhuguu garuu dhaggeeffadhu. Isin marzii bitattee dhuguu yoon beenne calliftee naaseen isatu ajjeese moo isatu dhussiise moo isatu dhussiise moo dhageessee isatu dhussiise moo ofiif dhuddee adda baafattee taasirriitti. Aariidhaan dhugde isa inni hin obaasne aariidhaan dhugde isa cubbuun dubbadhu inni aarii isaatiin dhugde malee inni hin obaasne. Inni qollofuu dhaqe. እያለ ስለነበር qollofuu dhaqe inni mana qollofuu dhaqe. ቆይ እገላታለሁ እያለ ስለነበር አንድ ክርክር እኔና እሷ ማር አሁን የተፈጠረው እንደዚህ አልኳት። እሱ ገላታለሁ ስላለ እሱ ነው የጠጣት የገደላት ወይስ ራሷ ነው የጠጣችው አረጋግጠሻል አልኳት። ከዛ እኔ ውሸት መናገር አልፈልግም። እሷ ራሷ ነው መርዝ ገዝታ የጠጣችው። ከዚህ ክርክር በቃ እንግዲህ እንደዚህ ነው ተናዳ ማለት ነው። ተናዳ በቃ የት እንግባለ ካሁን በኋላ ልጆቼ ላይ እንዴት እኖራለ ብላ በቃ ራሴን መቻል አይችልም። ከዛ መርዝ ጠጣ ሞተች። እናትዮች ናቸው መርዝ ጠጣ ሞተች። ከዛ በኋላስ አቺ ነው ከዛም በኋላ ልጁም ወደ ፍርድ ቤት አይቀርቡም፣ ወደ የትም ቦታ አይቀርቡም። አሁን ሀቡ የወንድሞቹ ቁጥር ስለሰጠችኝ ለወንድሞቹ ደውዬ ልጥራቸው እንዴ ሀገር ያሉትን። አዎ ልጁ ደውልላቸው ወንድሞቹን ልጥራ። እዛ ኢትዮጵያ ያሉትን ምን እንዳደረጉ ይጠይቃቸዋለች። እና ትንሽ ማን ነው ውዴ? ቀበኑ ነው በኦሮሚኛ ቀበኑ። እናትሽ መርዝ ጠጥታ ነው ራሷን የገደለች? አዎ
ስለዚህ ታዲያ ወንድም የገደላት ስትይኮ እንዴት አልታሰረም ብዬ ነው። ለመሞቷ ምክንያት ነው እሱ ገፋፋታ የራሴ አዎ ለሱ እጅ ሳትሞቺ እኔም እንዴት ብዬ የልጄ ቤት ውስጥ ወጥቼ እንዴት ሌላ ቦታ አለው ሄዳለሁ ስትይ እሱ መቆለፍ ስለሄደ ስሚኝማ፣ ቅልቦች ስለሚያቆሩምኛ በኦሮምኛ ተናገሪና አንቺ ይተረጉምልኛል። ማለት ወንድምሽ ምክንያት ነበር ገፋፋት እናትሽን እንጂ በእጁ አይደለም የገደላት። መርዝ ጠጥታ። እሺ በእጁ አይደለም፣ ስለሱ ንዴት ነው፣ ስለሱ ንዴት ነው መርዝ የጠጣች። በምን አወቅሽ በሱ ተናዳ መሆኑን? እሷ ያው እገልሻል እገላታለሁ ብሎሻል። አንቺ ግን በሱ ንዴት ማስረጃ ሁሉ ማስረጃ ሁሉ ልጄ ያቀርባል፣ ወንድሞቼ አሁን ያቀርባሉ። እንዴት የምትከሰሱ እንዴት እሱ ሁሉም ነገር እያረገውን ይቀርባሉ። ችግር የለም እናቴ። ብዙ ጥያቄዎች አላት ይላሉ። ግን ቀብር ላይ ወንድሞቹ አመጣለሁ። እሺ ካርድ እየሞላው ነኝ። እሺ ሙቤ እሺ ተስፍሻን ተጠይቃት ከሙጫ ኮረቲ ወደወልተ ሙጫ ኮረቲን አርጋታ እንቀበል አቤት አዋልቸረ ጥርፌ ቱሬ ሙጫን ወጁማን ጅሩ ወጁማን ናበተ ያዋለ እነጀታ ሞቱማዳ ነምኒ ሰኢንጥቁ አማዩ መኑማ ጅራ ቄዱማ ጅራ አዋልቸ ገደታዬ ገዱማ ታአ ጅራ አማዩ ነጻ ፈካቴ መቶ ቀብሮ ነበረ ወይ ብዬ ነው የጠየኳት። አቡ